ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንደምን ከረማችሁ እንደምን ሰነበታችሁ። አሁን እንደተለመደው የኮምፒውተር ኦርጋናይዜሽን ኤንድ አርኪቴክቸር ከተለያዩ ዋና ሐሳቡ ሜን ፖይንቱ ከነ ኮንሰፕቱ የምናዘጋጃቸው ሾርት ኖቱን እንድትከታተሉ ከነ ፉሊ ኤክስፕላኔሽን ማብራሪያው እንድትከታተሉ አብራችሁ ቆዩ። ከዚህ በፊት ስለ ዩኒት 1 ስለ ፈንዳሜንታልስ ኦፍ ኮምፒውተር ኦርጋናይዜሽን እና አርኪቴክቸር መካከል ያላቸው ልዩነታቸው ምንድነው? በቻፕተር 1 ላይ የምንከታተላቸው ከተለያዩ ዋና ነጥቦችን ስለ ኮምፒውተር ሲስተም በምንድነው የሚካተተው? ኮምፒውተር ሲስተም የሚካተቱበት አንደኛ በሁለት ጥምረት ቃላቶች አሉ። ልክ እንደ ሃርድዌር እና ልክ እንደ ሶፍትዌር መሰረት ማለት ነው። ስለዚህ እንደተለመደው እነዚህ ሁለቱም ኮምፒውተር ሲስተሞችን ሁለቱም ቃላቶች የምንጠቀማቸው አለ። ሃርድዌር እና ሶፍትዌር። ስለዚህ አሁን እዚህ ጋር እነ ሃርድዌር ምንድናቸው የሚጠቃልሉበት፣ ሌላኛው ደግሞ ሶፍትዌር የሚጠቃልሉበት ምንድናቸው? ስለ ሃርድዌር በተመለከተ ልክ እንደ ሲፒዩ፣ ሚሞሪ፣ ኢንፑት አውትፑት ፕሮሰሰሮችን ይሄ ለሃርድዌር ጋር በሚካተቱበት በኮምፒውተር ሲስተም ከሃርድዌር ጋር ተተክተዋል ማለት ነው። ሌላኛው ደግሞ በሶፍትዌር የሚተኩ ልክ እንደ ፕሮግራሞችና ዳታዎች አለ ማለት ነው። ሌላኛው ደግሞ ስለ ሁለተኛው ደግሞ ስለ ኮምፒውተር አርኪቴክቸር ምንድነው ዲፋይን የሚያደርገው? ስለ አትሪቢዩትስ ቪዚብል ቱ ኤ ፕሮግራመር። ኮምፒውተር አርኪቴክቸር ከሆነ ስለ ፕሮግራመሩ ቪዚብል ነው እንጂ ኮምፒውተር ኦርጋናይዜሽን ከሆነ እሱ ደግሞ ኢትስ ሂድን የተደበቀ ነው። ፕሮግራመር ኢት ኢዝ ሃይድን ቱ ዘ ፕሮግራመር። ኮምፒውተር አርኪቴክቸር በሚጣቀሱበት በቪዚብል ፕሮግራመር የሆኑትን እነሱ የሚወክለው በኢንስትራክሽን ሴት፣ ዳታ ሪፕሬዘንቴሽን፣ ከዛ በኋላ ኢንፑት አውትፑት ሜካኒዝም አለ። ሌላኛው ደግሞ ኮምፒውተር ኦርጋናይዜሽን ከሆነ ኢት ኢዝ ሪፈርስ ቱ ዘ ኦፕሬሽናል ዩኒትስ ኦፍ ሃርድዌር ኢምፕሊሜንቴሽን። የሃርድዌር ኢምፕሊሜንቴሽኑ ዲቴይል ዋናው ዲፕ ዲቴይል የሚያሳይ አለ። ልክ እንደ ኮንትሮል ሲግናልና ሚሞሪ ቴክኖሎጂ በተመለከተ ነገር ነው ማለት ነው። ሌላኛው የመጨረሻው ሶስተኛውና የዩኒቱ ቻፕተር 1 መጨረሻው ስለ ኮምፒውተር ፋንክሽን ተግባራቶቹ ምንድነው የሚሰራው? ልክ እንደ ዳታ ፕሮሰሲንግ አለ፣ ስቶሬጅ ሙቭመንት፣ ኮንትሮል የምናደርግበት ኮምፒውተር ፋንክሽን እንዴት ኮንትሮል እንደምናደርግ፣ ሲፒዩ እንዴት ኦርጋናይዝ እንደምናደርግ፣ ሜን ሚሞሪ፣ ኢንፑት አውትፑት እና ከተለያዩ ሲስተም ኢንተርኮኔክት እንዴት እንደምናደርግ እነሱ ሶስትም እናያለን ማለት ነው። አብራችሁ ቆዩን። የመጀመሪያው ርዕሳችን ምንድነው የምንከታተለው? ኮምፒውተር ሲስተም ኮምፖነንትስ የሚባል አለ። አሁን ስለ ኮምፒውተር ሲስተም ኮምፖነንትስ ምንድነው የሚያስተውለው? ስለምንድነው የሚሰራው? ኮምፒውተር ሲስተም ምንድነው የሚያጠቃልለው ነው የሚለው። አሁን በዚህ ጋር እንደተመለከታችሁ አሁን a computer system is a complete working collection of hardware and software። በቃ ሲምፕሊ ኮምፒውተር ሲስተም ደግሞ በጣም ኮምፕሊት ነው፣ የተጠናቀቀ ነው። በዛ ላይ ኮሌክሽን የሚሰራ አለ በሃርድዌር እና በሶፍትዌር መሰረት። አሁን ለምሳሌ ኮምፒውተር ሲስተም ደግሞ it is not just a single machine ብቻ አይደለም። it is a collaborative ecosystem። አሁን እንደተለመደው እነዚህ ሁለት ዋና ክፍሎች ጥምረት የምንጠቀማቸው በሃርድዌር እና በሶፍትዌር መካከል ብቻ አይደለም። ለምሳሌ አስቡ፣ ይህንን እንደ አንድ ሰው ልጅ አካልና አእምሮ ማሰብ እንችላለን። think of that like a human body። የሰው ልጅ አካል እጅ፣ እግር፣ አእምሮ ቢኖረው ማሰብ ወይም መማር ካልቻለ ዋጋ የለው። this is without a body there's nothing። ስለዚህ እንደተለመደው ዕውቀት ቢኖርም ይህንን ዕውቀትም የሚሸክም አካል ከሌለ ምንም ዋጋ የለው። በኮምፒውተር ዓለምን ሃርድዌርም ሆነ ሶፍትዌር የሚባሉት በእነዚህ መልኩ ይገናኛሉ። በዛ ላይ ደግሞ it is the system functions that where two works together perfectly። ሃርድዌር ምንድነው ሃንድል የሚያደርገው? the hardware handles the electrical and physical workload, while the software it is provide the logic and instruction what to do with that electricity። ልክ እንደ ሃርድዌር በተመለከተ እነዚህ ሃርድዌር እንደነገርኳችሁ ነው፣ ፋንክሽናሊቲ ነው የሚሰራው፣ ሃንድል የሚያደርገው በኤሌክትሪክና በፊዚካል ወርክሎድ። ሶፍትዌር የሚባሉት
ኮምፒውተር እንደ ዳታ ምናምን የምንሰበስብበት ሎጂካሊ ነው። አሁን ከሃርድዌር መጀመሪያ እንጀምር። ሃርድዌር ምንድነው? ሃርድዌር these are the physical or tangible components. tangible components ነው የሚለው። tangible ስንል it's something you can touch, you can kick, pick up or break physically. እቺ በእንግሊዝኛ ቃላቷ ምንድነው የሚጠቀመው? ሃርድዌር it is refers to the tangible parts of the computer. tangible የምትለው ቃላት በእንግሊዝኛ ምንድነው? something you can touch, you can kick, you can pick up. It is the machinery and the electronic circuits. በዛ ላይ ደግሞ ማሽነሪ እና ኤሌክትሮኒክ ሰርኪዩት ጋር የተካተተ ነው ማለት ነው። ይህ በኮምፒውተር ማሽን ኤሌክትሮኒክስ ክፍል አይነት ነው ሃርድዌር ስንል። ከዚህ ቀደም ተነጋገርን። we already discussed about that issue. ሃርድዌር የሚከፈሉ በሶስትም ክፍል ጥምረቶች አሉ። CPU, memory እና input output processors or devices. እነዚህ ሶስቱም አስተውላችሁ የምታስቡ ከሆነ አሁን central processing unit is the brain of the computer, the brain that executes instruction. so ሁላችሁም እንደምታውቁ ስለ execution instruction ምንጠቀማቸው ምንድነው? CPU ደግሞ it is the brain of the computer. ለምንድነው? it makes a decision. ምክንያቱም ስራው መረጃው ምንድነው? ማሰብ ወይም መወሰን። it makes a decision. በዛ ላይ ደግሞ ኢንፎርሜሽን ሎንግ ተርም የሆኑ ስቶር አያደርግም። rather than ፕሮሰስ ያደረገ ይገኛል። ምንድነው ፕሮሰስ የሚያደርገው? ስለዚህ እነዚህ ሁለቱም ምንድነው የሚያደርገው? በሲፒዩ ፕሮሰሲንግ ውስጥ ሮው ዳታ ይሰራል። ማቴማቲካል ኦፕሬሽንም ይወክላል። ማቴማቲካል ኦፕሬሽን ደግሞ ምንድነው የሚያደርገው? ዲተርማይን ያደርጋል። ማቴማቲካል ካልኩሌሽን ወይም ሎጂካል ኮምፓሪዝን ያደርጋል። ዲተርማይኒንግ ኢፍ ኤ ኢዝ ላርጀር ዛን ቢ፣ ከዛ አዲሽን ሰብትራክሽን የመሳሰሉት እነዚህ ደግሞ and it is issue the commands to other parts of the computer. አሁን በእነዚህ ሲፒዩ ፋንክሽኑ ምንድነው የሚያደርገው? ኢንስትራክሽኑ ፌቺንግ ያደርጋል፣ ከዛ ዲኮድ ያደርጋል፣ በስተመጨረሻው ኤክሲኪዩት ያደርጋል። በዚህኛው መሰረት ያስተዋልን ነው። ሌላኛው ደግሞ ሚሞሪ ደግሞ ምንድነው የሚሰራው? አንደኛ ነገር it stores the data and instructions that CPU is currently working. Such an example like random access memory. ሌላኛው ደግሞ ሚሞሪ ምንድነው የሚሰራው? ይህ ኮምፒውተሩ በቃ ሲምፕሊ በቴምፖራሪ ሬጂስተር ነው። ሜን ሚሞሪ፣ ፕራይመሪ ሚሞሪ። በዛ ላይ ደግሞ it is the short term memory. This computer is the short term memory. ለምሳሌ እናንተ ማይክሮሶፍት ወርድ ስትከፍቱ በዛ ላይ ደግሞ ምንድነው የሚያደርገው? The computer it loads from the slowest hard drive into the fastest RAM. በዛ ላይ ምንድነው የሚያደርገው? ስሎው የሆነ ሃርድ ድራይቭ ሎድ ያደርጋል፣ ከዛ ወደ ራንደም አክሰስ ሜሞሪ ፈጣን የሆነ ሎድ ያደርጋል ማለት ነው። በዛ ላይ ደግሞ the CPU can only work on data that is sitting in the memory. Usually it is volatile ነው አንዳንዴ ደግሞ ታውቃላችሁ። meaning that means if you turn off the power everything in the memory will be erased. እናንተ ድንገት ፓወር ኦፍ ስታደርጉ የምታጠፉ ከሆነ እያንዳንዱ ያለውን ሚሞሪ ይጠፋል ማለት ነው። so this must be volatile. ሌላኛው ደግሞ input or output processors or device ምንለው አለ። it helps to handle the input from the user like a keyboard, mouse and output to the user like a monitor, printer and manage communication with the secondary storage hard drives. ስለዚህ ሁላችሁም እንደምታውቁ እንዴት ነው አንድ ነገር ምንነጋገረው? a computer is useless. ኮምፒውተር ደግሞ useless ነው። ለምን? ከማንም ሰው ጋር ማንግባባ ከሆነ if it is cannot communicate outside the world. እንደተለመደው ኢንፑት ታውቃላችሁ። ኢንፑት ልክ እንደ ኪቦርድ convert human actions
ኢንፑት እኛ ለምሳሌ ታይፕ ስናደርግ ክሊክ ስናደርግ we are typing and clicking into digital signals that the computer can understand. ሌላኛው ደግሞ አውትፑት ደግሞ ልክ እንደ ሞኒተርስ ፕሪንተርስ አለ። ከዛ ላይ ምንድነው የሚያደርገው? The devices like monitors and printers, it is convert the digital signals back into the human understandable formats like picture or text. እንደዛ ነው። ሌላኛው ደግሞ እንደ ስቶሬጅ ማኔጅመንት ምንለው እንደ ኢንፑት ኦር አውትፑት ፕሮሰሰር ደግሞ ምንድነው የሚያደርገው? ማኔጅ ያደርጋል ከሲፒዩ እና ከሰከንደሪ ስቶሬጅ ጋር ማለት ነው። they are managing the traffic between the CPU and secondary storage hard drives, and that means what is going to do ምንድነው አሁን የሚያደርገው? አሁን እዚህ ጋር በኢንፑት እና ፕሮሰስ አውትፑት ፕሮሰሰር ጋር ስቶሬጅ ማኔጅመንት ጋር የሚገናኝበት አለ። ሰከንደሪ ስቶሬጅ ጋር እዚህ ጋር በሰከንደሪ ስቶሬጅ ጋር የሚገናኝበት በሃርድ ድራይቭ ምንድነው? the hard drive where you keep files permanently, but the input or output system that manages moving the data in and out. በቃ እንደተለመደው እንደዚህ ስራ ነው ማለት ነው። ሌላኛው ደግሞ ሁለተኛው የኮምፒውተር ሲስተም አይነት ኮምፖነንት ምንድነው? software is these are the non-tangible instructions and data. non-tangible ነው። በዛ ላይ ደግሞ ሶፍትዌር ሪፕሬዘንት የሚያደርገው it is an intangible non-tangible part ነው። you cannot touch software. በምንም ተአምር እኛ ሶፍትዌር ማለት ወይም በአይን የማይታዩ የማይዳሰሱ የኮምፒውተሩ ሲስተም ነው። በዛ ላይ ደግሞ ምን ማድረግ እንዳለብን ማወቅ ያለብን it is code or logic and electricity patterns. ሶፍትዌር ደግሞ ከዚህ ቀደም ተነጋገርን it is the set of instructions that tells the hardware how to behave. በምንም ተአምር ይህ በኮምፒውተር ውስጥ የሚገኝ ኮማንድ ወይም ትዕዛዝ ወይም የህግ ስብስብ ነው። ሶፍትዌር መሰረት እንዴት ሃርድዌር ቢሄቭ እንዲያደርግ እንዴት እንደሚሰራ እንዴት እንደሚያውቅ እንዴት እንደሚከናወን ሃርድዌሩ ምን መስራት እንዳለበት የሚነግረው ማን ነው? ሶፍትዌር ነው አይደል? ያለ ሶፍትዌር ሃርድዌሩ ምንም ጥቅም የለው። nothing will be changed አስባችሁ ከሆነ። ስለዚህ መጀመሪያው ርዕሳችን ምንድነው? የሶፍትዌር ሁለቱም የሚከፈሉ መካከል አንዱ አለ ፕሮግራምስ ሚል ሰምታችሁ ታውቃላችሁ? have you ever heard about program? it is a set of instructions that make the hardware perform a specific task like operating system, applications and utilities. አሁን እዚህ ጋር ፕሮግራም ምን ማለት ነው? it is a specific set of codified instructions. ከዛ ምንድነው የሚያደርገው? in order to perform a task. በቃ ለምሳሌ ልክ እንደ ኦፕሬቲንግ ሲስተም አለ። ኦፕሬቲንግ ሲስተም ምንድነው የሚሰራው? እያንዳንዱ ሃርድዌር ማኔጅ ያደርጋል። ሃርድዌር ሪሶርስን ያሉትን ማኔጅ ያደርጋል to make programs run smoothly. ኦፕሬቲንግ ሲስተም በቃ simply the manager of the program. like Windows operating system, Android operating system, Ubuntu, Linux, MacOS. It manages the hardware resources and lets other programs run. ሌላኛው ደግሞ አፕሊኬሽን አለ። አፕሊኬሽን በፈለግን ኢንስቶል እናደርጋለን፣ አንኢንስቶል እናደርጋለን። it is the tools for specific user tasks. ለምሳሌ ማይክሮሶፍት ኤክሴል ምንድነው የምንጠቀመው? ቴብል እንድንመዘግብ ዳታ እንድንሰበስብ like ስፕሬድሺት ነው። ለምሳሌ እኔ ማይክሮሶፍት ፓወርፖይንት ታዩኛላችሁ። ለምንድን ነው የምጠቀመው? ፕሬዘንት ለማቅረብና አስተማሪዎችን በደንብ ፕሬዘንት ያርኩ ለማስረዳት ፕሬዘንቴሽን የምንጠቀመው። አሁን ይሄ አፕሊኬሽን የሚወክል ነገር ማለት ነው። አሊያም ዩቲሊቲስም አለ። ዳታ ደግሞ ምንድነው? it is an information that the processes programs process. እያንዳንዱ ዳታ በቃ it is the raw material, raw facts or figures.
Data is the raw material that's going to the machine. ለምሳሌ አሁን ምንድነው እኛ የምናደርገው? ዳታ ምንለው በፕሮግራሙ የሚሰራበት ፕሮሰስ ሂደት ላይ ነው። ፕሮሰስ ለምሳሌ የፎቶ ማስተካከያ ፕሮግራም ሶፍትዌር ቢኖርበት በዛ ፕሮግራም ውስጥ የሚከፍቱት ፎቶ ዳታ ይባላል። ፕሮግራሙን ዳታውን ተቀብሎ ያስተካክለዋል ማለት ነው። እንደዛ ነው ማለት ነው። ሌላኛው ደግሞ ሁለተኛው ርዕስ የቻፕተር 1 ምንድነው? አርኪቴክቸር እና ኦርጋናይዜሽን መካከል ያላቸው ልዩነት ምንድነው? ኮምፒውተር ኦርጋናይዜሽን ከተባለና ኮምፒውተር አርኪቴክቸር የሚባሉትን እነዚህ ሁለቱም በእነዚህ ቴብል ኮምፔር ማወዳደር እንችላለን። አሁን እነዚህ ፊቸሮች አሉን። 4 ፊቸር አለን ለኮምፒውተር ኦርጋናይዜሽን ኤንድ አርኪቴክቸር። ከመጀመሪያው ከኮምፒውተር አርኪቴክቸር እንጀምር። ኮምፒውተር አርኪቴክቸር ምንድነው የሚያደርገው? ኮምፒውተር ኦርጋናይዜሽን ምንድነው የሚያደርገው? አሁን እዚህ ጋር እንደምትመለከቱ ኮምፒውተር አርኪቴክቸር ላይ ፎከስ ምንድነው የሚያደርገው? ፎከስ በምንድነው ትኩረት ላይ የሚያደርገው? በኮምፒውተር አርኪቴክቸር ምንድነው? what the system does, it is the logical design. አሁን what the system does ምንድነው ፎከስ የሚያደርገው? ኮምፒውተር አርኪቴክቸር ላይ ሎጂካል ዲዛይን ነው አይደለ? በዛ ላይ ደግሞ አርኪቴክቸር it defines the logical behavior of the computer። በዛ ላይ ደግሞ acts ነው የሚያደርገው። it acts the contract between the hardware and the software። ልክ እንደተለመደው እያንዳንዱ ኮምፒውተር አርኪቴክቸር የሚያተክረው በኮምፒውተር ሎጂክ ደረጃ ዲዛይን ምን መስራት እንዳለበት ማወቅ ይፈልጋል። በዛ ላይ ደግሞ እንዴት ነው የሚያስተውለው? how the computer architecture works. it tells the program ለፕሮግራሙ ደግሞ ይነግረዋል። if you give me this specific code, I will give you this specific result. በዛ ላይ ደግሞ it does not care about the physical wires. ስለ ሎጂክ ነው ኬር የሚያደርገው። it cares about the logical design. ሎጂካል ዲዛይን ነው። ከፊዚካል ጋር ምንም የተገናኘ ነገር የለም። ከሲስተም ጋር ምንድነው የሚገናኘው? ምንድነው የሚገናኘው ነው የተባለው። ኮምፒውተር አርኪቴክቸር ከሆነ ምን አስቡት። ዋት ከተባለችበት እዚህ ጋር መሰረት ይውላችሁ። በዚህኛው ጥያቄ ዋት ከሆነ ለኮምፒውተር አርኪቴክቸር ምንድነው የሚወክለው? ምንድነው ሲስተሙ የሚወክለው? ሎጂካል ዲዛይን ነው። ሶ ሌላኛው ደግሞ ኮምፒውተር ኦርጋናይዜሽን ደግሞ ምንድነው የሚያተኩረው? ሲስተሙ እንዴት እንደሚሰራ how the system does። በዛ ላይ ደግሞ it is physical implementation. it is a physical implementation. በዛችኛው ደግሞ how እንዴት ነው ሲስተም የሚሰራው? ይሄ በፊዚካል ዋየር ጋር የተገናኘ ነው መሰረት ማለት ነው። So as usually you need to understand what's the main things here. So focus ደግሞ physical implementation ደግሞ organization that involves the operational units and their interconnection. They have an interconnection which realize the architectural specifications. በቃ ሲምፕሊ ምንድነው የሚያተክረው? ኦርጋናይዜሽን የሚያተክረው ያዘዘውን በተግባር ፊዚካሊ እንዴት ማሳካት እንደሚቻል ነው። ይህ በኤሌክትሮኒክስ ስራ ወይም ጥገና ለሚሰሩ ሰዎች ማለት ነው። በሃርድዌር ኢንጂነሪንግ ጋር መስራት ነው። ለምሳሌ አድ የሚለውን ኮማንድ ኢንስትራክሽን ለመፈጸም ኤክሲኪዩት በመናረጉ በውስጥ ያሉ እንደ ሰርኪቶችና ሽቦዎች እንዴት መዘርጋት ያለባቸው፣ እንዴት መዘርጋት አለባቸው፣ እንዴት how we going to do it? How do we build the circuit to make add instruction happen? add instruction happen እንዴት እንደሚያደርግ እንዴት ሰርኪዩት ቢልድ ማድረግ እንሰራለን፣ እንዴት ቢልድ እናደርጋለን፣ እንዴት ሰርኪዩቱ እንሰራለን ማለት ነው። So that's why the computer organization expresses how the system works with the physical implementation ከዋይሮች ጋር ስለተገናኘ ነው ማለት ነው። ሌላኛው ደግሞ በኮምፒውተር ኦርጋናይዜሽን አትሪቢዩትስ ጋር በምንድን ነው የሚጣመረው? በኮምፒውተር አርኪቴክቸር ከሆነ it is visible to the programmer or compiler። በቃ ምንድነው ቪዚቢሊቲ የሚለውን በአትሪቢዩቱ ኮምፒውተር አርኪቴክቸር ከሆነ ምንድነው? these are the parts of the computer. it's the part of the computer። በዛ ላይ ደግሞ ፕሮግራመሩ ሆነ ኮምፓይለሩ ደግሞ
It is the software that translates the code can actually see. ለምሳሌ we know that the computer that can handle numbers up to 32 bits or 64 bit an architectural design. በተለመደው ለምሳሌ በእነዚህ ክፍሎች ለፕሮግራሙ የሚታዩ ናቸው። አንድ ኮድ ሲጽፍ ኮምፒውተሩን ኤክሲኪዩት ለማድረግ ለማዘዝ ማወቅ ያለበትን ነገሮችን እነዚህ ያካትታል። ይሄን ደግሞ በምን ያህል ዳታ ማስተናገድ እንደሚችል ወይ በ32 ቢት ነው ወይ በ64 ቢት ነው የሚለውን አርኪቴክቸር ዲሲዥን ነው። ይሄ የአርኪቴክቸር ዲሲዥን ነው። ቪዚብል ስለሆነ ነው ከፕሮግራመሩ ጋር ሶፍትዌር ትራንስሌት የሚያደርገው ኮድ። እናንተ ለምሳሌ C++ ይሁን ማይክሮ ፕሮሰሰር አሰምብሊ ላንጉዌጅ ይሁን እንደዛ ሁሉም ነገር አስተውላችሁ ስለምትሰሩ ማለት ነው። ሌላኛው ደግሞ ኮምፒውተር ኦርጋናይዜሽን ደግሞ ምንድነው? It is hidden from the programmer. ከፕሮግራመሩ የተደበቀ ነው፣ ድብቁ ነው። It is the transparent or invisible. ደግሞ hidden ነው። When you write a code, you don't know. And usually you don't care. But if the multiplication is done by a specific circuit or repeated action, how the signals travel between memory and the CPU. አሁን አትሪቢዩቶቹ ለምሳሌ እናንተ በመልቲፕሊኬሽን ምናምን የምታስቡ ከሆነ ይሄ በፍጹም ላይታመን ይችላል። ይሄ በፕሮግራመሩ የተደበቀ ነው። ኮድ ሲጽፉ ለምሳሌ በኮምፒውተር ውስጥ ኤሌክትሪክ ወይም ኮዲንግ እንዴት እንደሚንቀሳቀስ ማወቅ አይጠበቅበትም። ይሄ ደግሞ በሃርድዌር ሰሪው ነው፣ ማኑፋክቸረር እኮ ነው። የኮምፒውተሩ ማኑፋክቸረር ብራንድ የተሰራ ነው፣ ብቻ የሚመለከት ጉዳይ ነው። ለምሳሌ CPU ክሎክ ፍሪኩዌንሲ አለ። ክሎክ ፍሪኩዌንሲ የምንላቸው ለምሳሌ CPU ክሎኩ በኮምፒውተሩ እንዴት በፍጥነት እንደሚሰራ እንደሚንቀሳቀስ። ሌላኛው ደግሞ የተለመደው ሜሞሪ ቴክኖሎጂ አለ። ሜሞሪ ቴክኖሎጂ ደግሞ እንደ ዳይናሚክ ራም እና ስታቲክ ራም አለ። እነዚህ ሁለቱም ዳታ ስቶር ያደርጋል ማለት ነው። but it is one faster and more expensive. ሌላኛው ደግሞ ኮንትሮል ሲግናል የሚያደርግ አለ። ኮንትሮል ሲግናል ደግሞ it is the electrical pulses that tells the components when to activate. ሌላኛው ደግሞ ኤግዛምፕሎች የኮምፒውተር አርኪቴክቸር ከሆነ በኢንስትራክሽን ሴት አርኪቴክቸር እንጠቀማለን። it's the number of bits used for data like 32 bit 64 bit addressing modes memory hierarchy የመሳሰሉት ማለት ነው። ስለዚህ እነዚህ ኢንስትራክሽን ሴት የምንጠቀማቸው አለ። በኮምፒውተር አርኪቴክቸሩ ኢንስትራክሽን ሴት ኮምፒውተሩ የሚቀበላቸው የኢንስትራክሽን ዳታ ማኒፑሌሽን አይነት። ሌላኛው ደግሞ ዳታ ታይፕም አለ። ኢንስትራክሽን ሴት እንደሚፈጽም ኮምፒውተሩ ቁጥሮችን ወይም ፊደላት እንዴት እንደሚረዳ ኮምፒውተሩ እንዴት አንደርስታንድ እንደሚያደርግ ከፕሮግራሚንግ ጋር የተያያዘ ነው ማለት ነው። ሌላኛው ደግሞ የክሎክ ፍሪኩዌንሲው የኮምፒውተር ኦርጋናይዜሽኑ ደግሞ ምንድነው የሚያደርገው? ኮንትሮል ሲግናሉ ኮንትሮል ያደርጋል። በዛ ላይ ደግሞ በሲፒዩ እና በሜሞሪ ጋር መካከል ያላቸው ልዩነቱ እንዴት ኢንተርፌስ እንደሚያደርግ በእያንዳንዱ ፕሮግራሙ እየተደበቀ ነው። በኤሌክትሪክ እንዴት እንደሚንቀሳቀስ ማወቅ አይጠበቅም። ይሄ ለሃርድዌር ሰሪው ማኑፋክቸረር በተመለከተ ነው። ሜሞሪ ቴክኖሎጂ ሲፒዩ ክሎክ ፍሪኩዌንሲ ሬት በዳይናሚክ ራም እና በስታቲክ ራም የሚሰሩ ናቸው ማለት ነው። ሌላኛው ደግሞ ቼንጅ የምትለዋ አለች። ቼንጅ ቆይ ትንሽ አስቸጋሪ ነው። ምንድነው የሚሰራው? it is stable for the computer. stable computer architecture አለ። ቼንጅ ምንድነው የሚያደርገው? it is stable across different models in a family like Intel x86 architecture. በዛ ላይ ደግሞ ለኮምፒውተር ኦርጋናይዜሽን ደግሞ it may change with the new technology while keeping the same architecture. አሁን እዚህ ጋር እንደምታውቀው ኮምፒውተር ኦርጋናይዜሽን ኮምፒውተር አርኪቴክቸር ላይ ከሆነ እሱ ደግሞ ቼንጅ ምንድነው የሚያደርገው? አርኪቴክቸሩ ቶሎ አይቀያየርም ለረጅም ጊዜ። በዛ ላይ ደግሞ it is temporary ሆኖ ይቆያል። ለምን ቢባል አርኪቴክቸሩ ከተቀየረ ቀድሞ የተሰሩ ሶፍትዌሮችና አፕሊኬሽኖችን መስራትን ያቆማሉ። it will stop suddenly. ለምሳሌ የድሮ ዊንዶውስ ፕሮግራሞች አሁን በአዲሱ ኮምፒውተር የሚሰሩት አርኪቴክቸሩ ስላልተቀየረ ነው ማለት ነው። that's why this means when the architecture it stays stable
It stays stable. ቶሎ አይቀያየሩ for a long time. For example, let's say you have Intel x86 architecture used for decades. This allows old software written for 10 years to run modern computers. Organization ከሆነ ግን ምንድነው እሱ organization ደግሞ በየጊዜው ይቀይራል. May change with the new technology. Organization ከሆነ በየጊዜው ይቀያየራል. ቴክኖሎጂው ባደገ ቁጥር ፈጣን ሆነ በዘመናዊ የሆነ ኮምፒውተር ክፍሎችን በኮምፒውተር ሲስተምን ይመረታሉ። ምንም እንኳን የውስጥ አሰራሩ ኦርጋናይዜሽን ቢቀየርም ኮምፒውተሩ ቢፈጥንም በዛ ላይ አጠቃላይ አርኪቴክቸሩ ስለማይቀየር it's the same ተመሳሳይ ስለሆነ አርኪቴክቸሩ ተመሳሳይ ሲሆን ዩዘሩ ልዩነቱ የሚያውቀው በፍጥነት change ብቻ ነው. So as I can say, organization has changed, better technology with the smaller transistors, but the architecture usually remains the same, so that your Windows operating system still works. ወደ ቀጣዩ ርዕሳችን ስንገባ basic computer functions and structures ይላል። አሁን እንደተለመደው አራት ቤዚክ ፋንክሽኖች አሉ። There are 4 basic functions are necessary for any machine to be called a stored program computer. Basic functionዎችን እንመልከት። መጀመሪያ storage program computer ምትለው ምንድነው? storage computer program በምን ኮንሰፕት ነው የተደረደረ ያለው? von Neumann architecture. This concept that detects it is not just a hardwired. ምንድነው የሚሰራው? እያንዳንዱ ዲቫይስ ሆልድ የሚያደርገው ሁለቱም አለ። ኢንስትራክሽን በሶፍትዌር ፕሮግራም ጋር የተገናኘ እና ዳታ the numbers or text in the memory for a machine in order to qualify the type of the computer that is effectively perform specific function. አራቱም specific function ለኮምፒውተር ፋንክሽኖችን ተግባራቶችን ምንድን ናቸው? አንደኛ ዳታ ፕሮሰሲንግ፣ ሁለተኛ ዳታ ስቶሬጅ፣ ሶስተኛው ዳታ ሙቭመንት፣ አራተኛው ዳታ ኮንትሮል። ከዳታ ፕሮሰሲንግ ስንጀምር ምንድነው የሚለው? Data processing is performing arithmetic and logical operations on data. ይሄ ምንድነው? This is the core work of the computer. በቃ ሲምፕሊ የተለመደው እነዚህ ሁለቱም በአሪትሜቲክና በሎጂካል ዩኒት ጋር የተቀመጠውና በምን አይነት ባህሪያት ነው? This the part of the central processing unit CPU ጋር ተጣምሯል ማለት ነው። አሪትሜቲክ ምንላቸው ኮምፒውተሩ እንደምንደምር፣ እንደምንቀንስ፣ እንደምናባዛ፣ እንደምናካፍል አሪትሜቲክ በቃ በማትማቲካሊ ሂሳባዊ ስሌት አዲሽን፣ ሰብትራክሽን፣ መልቲፕሊኬሽን፣ ዲቪዥን ያከናውናል። እኛ በኮምፒውተር ስክሪን የምናያቸው ቪዲዮዎችን ወይም የምንጫወታቸው ጌሞች በስተጀርባ በሰከንድ በሚሊዮን የሚቆጠሩ አሪትሜቲክ ወርክስ ናቸው፣ አሪትሜቲክ ሪዛልት ናቸው። እነዚህ በአሪትሜቲክ ጋር የተገናኘ ነው። ሎጂካል ደግሞ ይህ በኮምፒውተር ነገሮችን ዲሳይድ የምናደርግበት ወይም የምናወዳድርበት ልክ እንደ ግሬተር ዛን፣ ሌስ ዛን፣ ኢኳል ቱ፣ ኤንድ፣ ኦር፣ ኖት ምንለው ይህ ለምሳሌ ይህ ቁልፍ ከዛኛው ይበልጣል ወይስ ያንሳል ስንል ወይም የገባው የይለፍ ቃል ትክክል ነው ወይስ ትክክል አይደለም የሚለው አወዳድሮ ትክክለኛውን እርምጃ ይወስዳል። እንደዛ ነው እኛ የምንሰራው። በትክክለኛው እንደ ዳታ ፕሮሰስ የምናደርጋቸው አለ። በምንም ተአምር ጥሩ እንደሆነ እንዴት እንዳልሆነ እንደዛ ነው። በአሪትሜቲክና በሎጂካል ኦፕሬተር ከምን ጋር ተገናኝቶ ነው? በሴንትራል ፕሮሰሲንግ ዩኒት ፓርት ነው። ሌላኛው ደግሞ ዴታ ስቶሬጅ የምትለዋ ምንድነው የሚሰራው? it is storing data temporarily main memory or long term secondary memory. So the main thing is you need to understand what are the main difference here. ዴታ ስቶሬጅ ደግሞ ምንድነው የሚሰራው? ኮምፒውተር ደግሞ የግድ ኢንፎርሜሽን ሴቭ ማድረግ አለበት፣ ማከማቸት አለበት። without storage a computer would forget everything the moment it finished a calculation. ስቶሬጅ ከሌለ በጣም ከባድ ነው። ምንም ስቶር ልናደርግ አንችልም፣ ልናከማቸው ወይም ፋይሎችን እንሰበስበው አንችልም ማለት ነው። እንኳንም there are two distinct types of the storage.
በሁለት ስቶሬጅ የምናስቀምጣቸው አለ። ልክ እንደተነጋገርን በዳታ ስቶሬጅ ውስጥ የምናከማቸው ሁለት ስቶሪንግ ዳታ አለ፣ ሜን ሜሞሪ እና ሰከንደሪ ሜሞሪ። አስባችኋል አይደለ? ሜን ሜሞሪ ደግሞ ቴምፖራሪ ነው፣ ጊዜያዊ ነው። it is the high speed storage. It holds the program currently that are running and the data currently being processed. እያንዳንዱ ደግሞ ምንድነው የሚሰራው? ይህንን ኮምፒውተሩ በመስራት ላይ ያለ እያንዳንዱ ኢንፎርሜሽን ቴምፖራሪ ወይም ለጊዜው የሚያቆይበት ነው። ሲፒዩ ደግሞ በቀጥታ ኢንፎርሜሽን ወይም መረጃ የሚያገኘው ከዚህ ቦታ ነው። ነገር ግን ኮምፒውተሩ ሲጣፋ ወይም መብራት ሲቋረጥ እዚህ ያለው በሙሉ ኢንፎርሜሽን ወይም ዳታ ይጠፋል ማለት ነው። ይሄ ደግሞ ሜን ሜሞሪ ነው። በዛ ላይ it is a temporarily ሜን ሜሞሪ ነው። ሌላኛው ደግሞ ሰከንደሪ ስቶሬጅ የምንለው ሎንግ ተርም ነው። እሱ ሎንግ ተርም ነው። ምንድነው ሆልድ የሚያደርገው? it holds the data and programs when they are not actively being used. This allows the computer to retain your files and operating system even when the machine is shutting down. እነዚህ ዳታ ለረጅም ጊዜ ለማቆየት ያገለግላሉ። ምክንያቱም ኮምፒውተሩ ቢጠፋም እንኳን ፋይሎች፣ ፎቶዎች ወይም ኦፕሬቲንግ ሲስተሙ ተጠብቀው የሚቀመጡት እዚህ ላይ ናቸው። በዛ ላይ ደግሞ ሰከንደሪ ስቶሬጅ እንደ ሃርድ ዲስክ ወይም ፍላሽ ዲስክ ያሉት ናቸው ሎንግ ተርም የምንለው። ሌላኛው ደግሞ ሶስተኛው ምንድነው? ዴታ ሙቭመንት። ዴታ ሙቭመንት ምንለው አለ። ዴታ ሙቭመንት ምንድነው የሚሰራው? it moves the data between the computer and the external world, like in the input የሚያነብልን reading input and displaying output። በቃ ሲምፕሊ አሁን እዚህ ጋር ያንዳንዱ ኮንሰፕቱን በደንብ አንደርስታንድ ያረጋችሁ አስተውሉ። ምንድነው የሚሰራው? ዳታ ሙቭመንት if it needs a way to receive data from outside the world and then we send results back out. ለምሳሌ ከነዚህ መካከል አንዱ ከኢንፑት እና ከአውትፑት ጋር የተገናኘ ነው ማለት ነው። ኢንፑት ያነበበ አውትፑቱ ዲስፕሌይ እንዲያደርግልን የሚረዳ ነው። እንዴት መሰላችሁ? እያንዳንዱ ኢንፑት ዲቫይስ ተነጋገርን moving data from the external environment into the computer. external environment በቃ ሲምፕሊ አሁን ኢንፑት ዲቫይስ ምንለው እኛ ለኮምፒውተሩ ወይም ኮማንድ ወይም ዳታ የምንሰጥበት መንገድ ነው። ለምሳሌ በኪቦርድ ስንጽፍ፣ ማውስ ስናንቀሳቀስ ያን እንቅስቃሴ ኮምፒውተሩ ወደ ሚረዳውን ላንጉዌጅ ቀይሮ ወደ ውስጥ ይገባል፣ ኢንፑት ይፈጽማል ማለት ነው። አውትፑት ደግሞ ኮምፒውተር የሰራውን ስራ እኛ ልንረዳው ወደ ምንችለው መንገድ ቀይሮ የሚያወጣበት ነው። ለምሳሌ በስክሪን ላይ ጽሑፍ ማሳየት ወይም በፕሪንተር ወረቀት ማሳተም የመረጃ ዝውውርን የመጨረሻ ውጤቶችን ናቸው ማለት ነው። that's why ይሄንን እንደ ኢንፑት እና አውትፑት screens እንድናይ text digital data and convert into the format so that can humans see or hear. ሌላኛው ደግሞ internal movement ምንለው አለ። the data moves internally like system bus. በምን አክት ነው የሚያደርገው? highway system transporting between the memory processor እያንዳንዱ ኢንፑትም አውትፑት ዲቫይስም መካከል ጋር ያለው ማለት ነው። ሌላኛው ደግሞ የመጨረሻው ምንድነው? ኮንትሮል ዳታ ኮንትሮል የምናደርገው ማኔጅ ወይም ኮኦርዲኔት የምናደርግበት ማለት ነው። managing and coordinating all other functions and components to ensure instructions that are executed correctly. ይህ ፈንክሽን ምንድነው? it makes the computer intelligent rather than like just calculator. ይሄ ደግሞ በኮንትሮል ዩኒት ጋር እየተዘረዘረ ነው ያለው። this managed by the control unit inside the CPU. ኮኦርዲኔሽን ምንድነው የሚለው? ማኔጅ የምናደርግበት አውቃችኋል። ማኔጅ የምናደርግበት በኮንትሮል ዩኒት inside the central processing unit። ኮኦርዲኔሽኑ ደግሞ ምንድነው የሚያደርገው? ኮኦርዲኔት የሚያደርገው ከዚህ ቀደም ተነጋገርን። coordination it is the control unit which does not process data itself. ኮኦርዲኔሽኑ ደግሞ ምንድነው የሚሰራው?
በምንም አይነት የራሱ ሂሳብ አይደለም። it is not the data itself, does not process the data itself. ምንድነው የሚያደርገው? acts የሚያደርገው like a manager, it's conductor of an orchestra. ይሄ ምሳሌ መሰረት ነው። ነገር ግን ምንድነው የሚነግራችሁ? coordination ምንድነው የሚነግራችሁ? it tells about the input, output, storage, arithmetic, logical unit, what to do. ለምሳሌ ሌሎች እንደ ሚሞሪ እንደ ኢንፑት አውትፑት ወይም በአሪትሜቲክ ሎጂካል ዩኒት ያሉትን በእነዚህ ኮምፒውተር ላይ የሚሰበስቡትን መረጃ ምን መስራት እንዳለባቸው ማዘዝ አለ። so you need to understand how it works. ሌላኛው ደግሞ ኢንስትራክሽን ሳይክል የሚጠቀሙበት አለ in order to execute correctly. በትክክል ኤክሲኪዩት እንድናደርግ የሆነ ኢንስትራክሽን ሳይክል አለ። ምንድነው እሱ? አብራችሁ ቆዩ። አሁን በኢንስትራክሽን ሳይክሉ መሰረት እንደነገርኳችሁ ምንድነው የሚሰራው? በኮንትሮል ፋንክሽን ስፔሲፋይ የሚያደርገው ሳይክል በእነዚህ ሶስቱም አለ። መጀመሪያ ምንድነው የሚያደርገው? በኢንስትራክሽን ሳይክል መሰረት አንደኛ ፌች ያደርጋል። ፌች ሲያደርግ ምንድነው የሚያደርገው? it gets an instruction from memory. እያንዳንዱ ፌች ምንድነው የሚያደርገው? ኢንስትራክሽኑ ምን እንደሆነ ወደ ሚሞሪ ያመጣል። በትክክል እንዲሰራ ኢንስትራክሽኑ ሚሞሪ ላይ ያመጣል። ይሄ ፌች እናደርጋለን። ከዛ በኋላ ዲኮድ ያደርጋል። ዲኮድ ምንድነው የሚያደርገው? ፌች ካደረገ በኋላ ዲኮድ ያደርጋል ማለት ነው። ዲኮድ ምንድነው የሚያደርገው? እያንዳንዱ ኢንስትራክሽኑ ትራንስሌት ያደርጋል in order to understand what needs to be done. ምንድነው የሚያደርገው? ኢንስትራክሽኑ ምን እንደሆነ ትራንስሌት ያደርጋል ማለት ነው። ዲኮድ ያደርጋል ማለት ነው። ከዛ በመጨረሻ ምንድነው የሚሰራው? ኤክሲኪዩት ያደርጋል አይደል? it signals the appropriate hardware. በመጨረሻ ምንድነው የሚሰራው? ኤክሲኪዩት ያደርጋል because it signals the proportion and the appropriate hardware like the arithmetic logical unit and storage device to perform the task. በዛ ላይ ደግሞ